nuren alawatanım Fırnakasıkay alawatanım Hoppın o gönlü mamutlaydadav Kıngıdit bıret kapsonalıdav Addisu ትውልድ ሐሳብ ነው ሜዳው የተባበሩት መንግስታት ድርጅት 80ኛ ዓመት የምስረታ በዓሉን ለማክበር አዲስ አበባን መምረጡ ለብዙዎች እንዴት የሚያሰኝ ቢሆንም ታሪኩን ላጠና ሰው ግን ከአዲስ አበባ ውጪ የት ሊከበር ይችላል የሚያሰኝ የቤት ስራ ነው። ዋና ጸሐፊው አንቶኒዮ ጉተሬዝ አዲስ አበባ በብርሃን ፍጥነት እየተለወጠች ነው ሲሉ ዝም ብለው ለዲፕሎማሲያዊ ጨዋነት የተናገሩት ሳይሆን የከተማዋን የቀድሞ ግርማ ሞገስ ከአሁኑ የልማት ግስጋሴ ጋር አዛምደው የታዘቡትን እውነት ነው። ምስጢሩ ያለው ታሪክ ላይ ነው። It is changing with the speed of light, but this city has become one of the most significant global diplomatic centers in Africa. የተባበሩት መንግስታት ድርጅት በኢትዮጵያ 80ኛ ዓመቱን ለማክበር የመረጠበት የመጀመሪያው ምስጢር ታማኝነት ነው። ዓለም በሁለተኛው የዓለም ጦርነት ፍርስራሽ ላይ ቆማ በሰው ልጅ ጭካኔ ተስፋ ቆርጣ አዲስ ተስፋን ስትፈልግ ኢትዮጵያ ከ51ዱ መስራች ሀገራት አንዷ ሆና በ1945 የቻርተሩን ሰነድ ስትፈርም ተራ ተሳታፊ አልነበረችም። አዎ የቀድሞው የአሜሪካ ፕሬዝዳንት ፍራንክሊን ዲ ሩዝቬልት በአንድ ወቅት እንዳሉት ኢትዮጵያ በዓለም አቀፍ መድረክ ያላት መገኘት ለፍትህና ለነጻነት የሚቆም ድምጽ ነው። በዚያን ወቅት አብዛኛው የአፍሪካ አህጉር በቅኝ ግዛት ቀንበር ስር ሆኖ የት ናችሁ ተብሎ በማይታወቅበት ዘመን ኢትዮጵያ ግን የሉዓላዊነትና የጥንታዊ ስልጣኔ ተምሳሌት ሆና የዓለምን ስርዓት ለመቅረጽ አብራ ተቀምጣለች። ይሄ የታሪክ ሀቅ ደግሞ ታላቁን የደቡብ አፍሪካ መሪ ኔልሰን ማንዴላን ያስታውሰናል። ማንዴላ ኢትዮጵያ ለአፍሪካውያን የነጻነትና የክብር ፋና ናት በማለት የሀገራችንን ዲፕሎማሲያዊ ልዕልና መስክረዋል። ይህ የመስራችነት ክብር ብቻ አይደለም። ኢትዮጵያ ለሌሎች የአፍሪካ ሀገራት ነጻነትና ለድርጅቱ አባልነት ያበረከተችው ግንባር ቀደም ሚና ድርጅቱ ዛሬ ላለው አህጉራዊ ስብጥር መሰረት ጥሏል። በወቅቱ በቅኝ ግዛት ስር ለነበሩት ወንድም የአፍሪካ ህዝቦች ኢትዮጵያ ብቸኛ የነጻነትና የራስን ዕድል በራስ የመወሰን መብት ተሟጋች ሆና መቅረቧ ለሰው ልጅ ሁሉ ነጻነት መቆሟን ያሳየ ታላቅ የሞራል ልዕልና ነበር። Ethiopia was able to preserve its independence when most of the continent was divided by colonial powers. And again that was possible thanks to the strength of the civilization that Ethiopia represented. And Ethiopia has been in the United Nations a champion for all other African countries to become independent. Not only you were able to represent Africa in the signing of the Charter, but you have been working hard to make sure that all African states could become members of the United Nations after gaining their independence with your support. ስለዚህ የተባበሩት መንግስታት ድርጅት 80ኛ ዓመቱን አዲስ አበባ ላይ ሲያከብር ወደ መጀመሪያ መሰረቱ እንደመመለስና ለታሪካዊ ባለውለታው ዕውቅና እንደመስጠት ይቆጠራል። ይህ ውሳኔ ኢትዮጵያ ለድርጅቱ ያበረከተችው ታሪካዊ አስተዋጽኦና ለዓለም ሰላም ለከፈለችው መስዋዕትነት የተሰጠው ታላቅ ዕውቅና ነው። Now this very city of Addis Ababa that I visit at least once a year and I never recognize it. It is changing with the speed of light. But this city has become one of the most significant global diplomatic centers in Africa. ጉተሬዝ ከተማዋን በብርሃን ፍጥነት እየተለወጠች ነው ማለታቸው ትልቁም ነገር አለው። አዲስ አበባ የአፍሪካ ህብረት መቀመጫና በዓለም ላይ ካሉ
ትላልቅ የተባበሩት መንግስታት ድርጅት የሥራ ጣቢያዎች አንዷ መሆኗ የታወቀ ቢሆንም የዛሬዋ አዲስ አበባ ግን ከስብሰባ አዳራሾች ባለፈ በከተማ ውበት በመሰረተ ልማትና በኑሮ ዘይቤዋ አዲስ መልክ እየያዘች ነው። ይህ ለውጥ ለዲፕሎማቶቹም ጭምር አስገራሚ ሳይሆን አልቀረም። ትላንት በጭቃና በጠባብ መንገዶች ትታወቅ የነበረችው ከተማ ዛሬ በኮሪደር ልማትና በዘመናዊ ፓርኮች ተውባ ስትታይ የተባበሩት መንግስታት ድርጅት ዋና ጸሐፊን ብርሃን ፍጥነት አስብሏቸዋል። ይህም ኢትዮጵያ በታሪክ ብቻ የምትኖር ሳይሆን ለወደፊትም ዝግጁ መሆኗን የሚያሳይ ማረጋገጫ ነው። የታሪክ ምሁሩ ፕሮፌሰር ባህሩ ዘውዴ ኢትዮጵያ የታሪክ አደራዋን ከዘመናዊው ዓለም ፍላጎት ጋር የማዛመድ ልዩ አቅም አላት ሲሉ ይገልጻሉ። ሌላው ምስጢር ደግሞ መስዋዕትነት ነው። ኢትዮጵያ በተባበሩት መንግስታት ድርጅት ስም ከ100,000 በላይ የሰላም ዘቦችን በማሰማራት የዓለምን ሰላም ጠብቃለች። የኢትዮጵያ ሰራዊት በሄደበት ቦታ ሁሉ የሚታወቅበት የዲሲፕሊንና የህዝባዊነት ገጽታ ሀገሪቱን በዓለም አቀፍ ደረጃ ከፍተኛ ሰላም አስከባሪ ከሚያዋጡ ሀገራት ግንባር ቀደም አድርጓታል። የቀድሞው የተባበሩት መንግስታት ድርጅት ዋና ጸሐፊ ኮፊ አናን በአንድ ወቅት የኢትዮጵያ የሰላም አስከባሪ ኃይል በዓለም አቀፍ ደረጃ የተባበሩት መንግስታት ድርጅት የሰላም ተልዕኮዎች የጀርባ አጥንት ነው ብለው ነበር። ሰላም በሌለበት የልደት በዓል ማክበር አይታሰብምና የተባበሩት መንግስታት ድርጅት ለዓለም ሰላም ውድ ልጆቿን የገበረችውን ሀገር ለበዓሉ ቢመርጥ ምን ይደንቃል? Ethiopian women and men have served with distinction as uniformed and civilian personnel in United Nations peace operations, agencies, funds and programs around the globe. Collectively, they have helped protect civilians, build stability and strengthen peace in some of the most difficult and dangerous places in the world. ነገሩን በጥቂት ቀልድና ቁም ነገር አዋስተን ብናየው ደግሞ የተባበሩት መንግስታት ድርጅት 80ኛ ዓመቱን አዲስ አበባ ላይ ማክበሩ የ80 ዓመት ባልና ሚስት ሰርግ እንደማደስ ወይም በዘመኑ ቋንቋ የትዳር አኒቨርሰሪ ነው። ኢትዮጵያና ተመድ አብረው አርጅተዋል፣ አብረው መከራ አይተዋል፣ አብረውም ስኬትን አጣጥመዋል። አሁን ላይ ኢትዮጵያ በኢኮኖሚ ልማት የላቀ እድገት እያሳየች መሆኗ አፍሪካ በዓለም አቀፍ የፋይናንስ ተቋማት ውስጥ የውሳኔ ሰጭነት ሚና ሊኖራት እንደሚገባ ማረጋገጫ ሆኖ ቀርቧል። ይህ እድገት የዲፕሎማሲያዊ ግንኙነት ብቻ ሳይሆን መልካም ስም ከመቃብር በላይ ይውላል እንደሚባለው የሀገራችን የቆየ ጥንካሬ ዛሬ ፍሬ አፍርቶ በዓለም አደባባይ ድምጻችን ጎልቶ እንዲሰማ አድርጎታል። ኢትዮጵያ ለተባበሩት መንግስታት ድርጅት ደጀን፣ የተባበሩት መንግስታት ድርጅት ደግሞ ለኢትዮጵያ ልማት አጋር በመሆን የቀጠሉበት የጸና ትስስር የአፍሪካን ዳግም መነሳት የሚያበስር ምልክት ነው። ሰማንያኛው ዓመት በኢትዮጵያ መከበሩ የድንገት ክስተት ሳይሆን የታሪክ፣ የጽናት፣ የመስዋዕትነትና የአሁኑ የብርሃን ፍጥነት እድገት ውጤት ነው። ኢትዮጵያ የድሮ ታሪኳን ከዛሬው ብርቱ የልማት ስራዋ ጋር አቀናጅታ ለዓለም በማሳየቷ የተባበሩት መንግስታት ድርጅት ቤቴ ነው ብሎ መጥቷል። ይህ በዓል ለትውልድ ኩራት፣ ለዓለም ሰላም ዋስትናና ለኢትዮጵያ የዲፕሎማሲ ከፍታ ትልቅ ማሳያ ሆኖ በታሪክ መዝገብ ላይ ይሰፍራል። ነገሩን ጠቅለል አድርገን ስናየው የተባበሩት መንግስታት ድርጅት 80ኛ ዓመቱን አዲስ አበባ ላይ ሲያከብር ለእድሜ ጠገብ ባለውለታዬ ክብር ሰጥቻለሁ ለማለት ብቻ ሳይሆን ለወጣቷና በብርሃን ፍጥነት ለምትሮጠው አዲሷ ኢትዮጵያም አጋርነቴን አረጋግጫለሁ ማለቱ ነው። United Nations has been and we want to be a committed partner to Ethiopia and the partner whose team here has as only objective to serve
Ethiopian people and to make sure that we support the strategy of the Ethiopian government. ምናልባትም በቀጣዮቹ 80 ዓመታት ኢትዮጵያ በምድር ላይ ብቻ ሳይሆን በህዋ ላይም የአረንጓዴ አሻራዋን ስታሳርፍ ተመድ በዓሉን ለማክበር ጨረቃ ላይ ቀጠሮ ሊይዝ ይችላል። ያንንም ቢሆን ግን አዲስ አበባ የዲፕሎማሲው ዋና መነሻ ሆና መቆየቷ አይቀሬ ነው። የታሪካችን ጥንካሬና የሰራዊታችን ጽናት ዛሬም ለዓለም ሰላም ዋስትና ለትውልድም ኩራት ሆኖ ይቀጥላል። ኢትዮጵያና የተባበሩት መንግስታት ድርጅት ያላቸው ትስስር እንደ ዲፕሎማሲያዊ ግንኙነት ብቻ የሚታይ ሳይሆን በታሪክ አውድማ ላይ በጽናትና በሉዓላዊነት የተገመደ የክብር ሰንሰለት ሆኖ ይዘልቃል። We'll continue to play our part in shaping what comes next. In today's world, cooperation remains the most reliable path to peace, stability, and a shared progress. May these stamps that Ethiopia is generously printing remind us of our shared history and also our enduring responsibility to forge a better future for Africa and for our world. And we count on Ethiopia to be one of the leading countries in this way forward. Hoping or get low, my mood's like a dog. Can't get it better, kept sword on the dog. But this all to it, I saw no middle.